ካሜራማኑ ሩትዬ አልታየችም ማለት ይቻላል ይላልና ጥቅሱ በጣም ነው የሚመቸው ማለት ነው። ሩትዬን የትኛው ቪዲዮ ላይ በደንብ አድርገ እንድታሳየን እንፈልጋለን ማለት ነው። የሩትዬ እህቶች በየደቂቃው ሩትዬ ማየት እንፈልጋለን እና በጣም ቆይታችሁ ቪዲዮ አትልቀቁብን፣ ቶሎ ብላችሁ ልቀቁልን። ምክንያቱም እኛ በጉጉት ስለምንጠብቃቸው ሩትዬን የመሰለች ልዕልት ልጅ ማለት ነው በጊዜ ነው ማየት እንፈልገው። በቃ እንዴ ምን ሆናችኋል እናንተ? ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነም ባያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦቼ ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ 1000 አስገቡኝ ማለት ነው። የኔ ውድ ሰው ወዳችሁ ስከረፕትላችሁ ማለት ነው። እና ሩትዬ ልዕልቷ ደግሞ ዛሬ እንደዚህ አምሮባት የኔ ንግስት ማለት ነው። ዛሬ ደግሞ እንዴት አባቷ ነው የሚያምርባት። በነገራችን ላይ እንደዚህ አይነት ሱፍ ልብሶች ምናምን በጣም ነው የሚያምርባት ማለት ነው። መጀመሪያ ጊዜ ሱፍ ገዝቶ የሰጣት ይሄ ሱፍ አይነት ጨርቅ ማለት ነው ገዝቶ የሴቶችን ነው የሰጣት አብርሃም ነበረ እና ለእንትኗ ነበር ከአብልጋ ከአንገት አብልጋ የሰጣት ስጦታ ለልደቷ መሰለኝና በጣም ነው የሚያምርባት ማለት ነው። ብዙ ጊዜ ለብሳለች። አብርሃም ሰርታ ፕራንክ አድርጋለች ከሀይሚ ጋር ወላ ሳይቀር ሰርቶ እና ጋሼንም ሳይቀር ፕራንክ አድርጎ ነበር እና በጣም ነው የሚያምርባት። ዛሬም ደግሞ እንደዚህ እንግዲህ በአማረ እና በደመቀ ሁኔታ መታለች ማለት ነው። ልብ ቅርጹም ደግሞ ያረኩባት እሷ በጣም ፍቅር የሆነች ልጅ ስለሆነች ነው። በጣም ቆንጅዬ በቃ ምን ልበላችሁ፣ በምን ልግለጻት ግን የምገልጽበት ቃል የለኝም። ለዛ ነው እና ልብ ቅርጹን ያረኩባት በጣም ስለመወዳት ነው። የምሬን ነው ማለት ነው። እና እንግዲህ ዛሬ ደግሞ እንደዚህ አምሮባት መታለች ማለት ነው። ማታ አዲስ ነገር እንጠብቃለን። ዛሬ እንግዲህ የተለየ ነገር ይኖራል ብለን እናስባለን። ትላንትም ከትላንት ወዲያም ከአብርሃም ጋር አልመጡም እና ዛሬ ይመጣሉ ብለን እንጠብቃቸዋለን ማለት ነው። ከትላንት ወዲያም ቪዲዮ አለቀቁም። በራሳቸው ቤት በሰው ቤት በሄርሜላ ቤት ነው ምናምን ስለቀቅ ነበር። ትላንትም እንደዛው ዛሬ በራሳቸው ቤት ይመጣሉ ማለት ነው።